ጥያቄ አለ ይቀጥል እሺ ሱኒ አንድ ሁለት ጥያቄ አለኝ ቢያንስ አንዱ ላስከትልና ቀጣኛውንም ያው ተቀበለኛለህ እሺ በእስልምና ጀነት ውስጥ ትዳር አለ ማለት እንትንም ግንኙነት አለ ምግብም አለ መጠጥም አለ ይባላል ያስተምሩ እንዴ ነው አለ እውነት ነው እነዚህ ነገራቶች አለስ ይሄ እነዚህ ነገራቶች ግልጽ አድርግልና ጥያቄ ቀጥልሽ ካለስ እንዴት ከምድራዊ ህይወት ለምን ይለያል እሺ አንድ ሲጨርስና ትቀጥላላችሁ እሺ ባልና ሚስት ሆኖ መኖር በገነት ውስጥ ይሄ አንተ ኃጢያት ነው ብለህ ነው የምታወራው ወይስ ምንድነው ክፉ ነገር መልካም እዛ ማለት ለምሳሌ ኃጢያት ነው ሳይሆን አምላክ ቤት ይሄን ማድረግ እሺ አዳምና ሔዋን ባልና ሚስት ነበሩ አልነበሩ በገነት ውስጥ ገነት ውስጥ ረዳት ነች እንጂ እዛ ግንኙነት አያደርጉም አልጠየቁም እሱን ሚስቱ ነበረች አልነበረችም በገነት ውስጥ ባልና ሚስት ነበሩ ረዳት ነው የሚለው እሺ መጽሐፍ ቅዱስ እንየው አውጣ እኮ አውጣው እንየው ኦኬ ሚስቱ አልነበረችም አይደለ ገነት ውስጥ የለም እንደዚህ የለም ኦኬ ሚስቱ አልነበረችም በገነት ውስጥ መልካም በጣም ጥሩ ረዳት ሆነው ዘንድ ተጎና እንትን እንትን ያላት አንድ ሚስቱ ነበረች ወይስ አልነበረችም ነው እሺ ሚስቱ አይደለችም ብለናል እሺ يا سلام يا سلام يا سلام እሺ እሺ አዳምና ሔዋን በገነት ውስጥ ሲገቡ ምኑ እንድትሆን ነበር እግዚአብሔር በገነት ውስጥ ያስገባቸው ቋሳይን ገነት ውስጥ ያለው ምኑ እንድትሆን ነበር ምኑ እንድትሆን ነበር እዝራ ኔትወርክ እየተቋረጠ ነው እሺ ያሳየኝ እሺ ሚስቱ ናት የሚለው ገነት ላይ እየተጠየቀ ምኑ እንድትሆን ነበር እህቱ ወይንስ ረዳት እንድትሆን ረዳት ብቻ አይደለም ጥያቄው ሚስቱ ነች ወይስ አይደለች ለአዳም ሔዋን ለአዳም ገነት ውስጥ ሚስት ናት አይደለም ምንድነው የሚለው ተጎና አጥንቶ ረዳት ሆነ ዘንድ ብቻ እንትን ተጎና አጥንቶ እንዳላት ነው የሚናገረው መጽሐፉ እኮ ምኑ እንድትሆን ረዳት ሆነው ዘንድ ማለት ነው ብቻውን ይሆን ዘንድ ያው ጥሩ ስላልሆነ ሔዋን ለአዳም ምኑ ናች መልካም እሺ ታሪኩን ንገረኝ ካልከኝ ከገነት ሲወጡ ነው አወቃት የሚያል ግንኙነትም ራሱ በምድር እንደሆነ ነው እንትን ያደረገ እንጂ እንደዚህ ግንኙነት ብቻ አድርጎ አይደለም ጥያቄ በገነት ውስጥ ምኑ ናች አዳም ከመጀመሪያው ሲፈጥራት ሔዋን ለአዳም ሲፈጥርለት ምኑ እንድትሆን የፈጠረለት ረዳት ሆነው ዘንድ መጽሐፉን ማየት አንችልም እንዴ መጽሐፉን እኮ ማስረጃው ነው ረዳት ነች አይደለችም እህት ሆነ እንድትሆን ነው ሚስቱ እንድትሆን ነው ወይንስ ምኑ እንድትሆን ነው የፈጠረው መልካም ገነቱ ሲፈጥረን እኛ ያንን ዘመኑን ከፈጽም 1000 ዓመት ተሞል አንተን ተፈጠረ እኮ ታሪኩን ልንገርህ ምኑ ሆነ ዘንድ ገነት ውስጥ ሲፈጥረን አትፈልቀው አንዴ
እሱ ሔዋን ለአዳም ስትፈጠርለት ጊዜ ምን ታሳቢለት አድርጎ ነው እግዚአብሔር? መልካም ምን እንዳስበው ታወቀው መጽሐፉን ታየ ነው ማለት ነው የሚለው እኛ ያን ሳንበላ 1000 ዓመት ተሞላ ነው እንደ መላእክት ታሪኩን ልንገራ አስጨርሰኝ። አዳምጣ አንዴ ና ላሳይ። ምን እንድትሆን ነበረ የተፈጠረለት አዳም? እኮ እሺ ነው ታሪኩን ነው መጽሐፉን ብናየው ይሻላል። መጽሐፉ ይሻላል። ናሽ ከገነት ተተባረሩ በኋላ ያለው እንዳታሳየኝ እኔ እሱን አላልኩም። ኦኬ ሳይባረሩ በፊት ሚስቱ አይደለችም አይደለ እኮ ነው። እሺ ያው ስለዚህ ምን አለ አውጣውን ምን ሆነች? እኔው አካለ ጀመረ የት ላይ ነው የተጻፈው? አዳምና ሚስቱ ሁለቱም ራቁታቸውን ነበሩ። መርካም ትክክል እሱ ትክክል ነው። ከገነት እንደተባረሩ ራቁታቸው እንደሆነ አዩ። የዛን ጊዜ ራቁት ማለት ራቁታቸውን የሆኑት ከገነት ከተባረሩ በኋላ ነው ወይስ ገነት ውስጥ እያሉ ነው? ከገነት ከተባረሩ በኋላ ራቁታቸውን የሆኑት? አዎ ምንድነው ማስረጃ? በሚገባ መጽሐፍ ማስረጃ ይኸው ከላይ ጀምረህ ማንበብ ትችላለህ። አታድርጉ በተባለው ጊዜ ባደረው ጊዜ ነው የሆነው። ከላይ ጀምረህ ነው የሆነው ገነት ውስጥ እያሉ ነው። ና ተመልከትሽ። ኖ እሺ ነው ገነት ውስጥ ያያለ አዳም ማለት ይህቺ አጥንት ከአጥንቴ ናት ስጋም ከስጋዬ ናት እርሷ ከወንድ ተገኝታለችና ሴት ትባል አለ አይደል? ትክክል። ለዚህ ሰው አባቱንና እናቱን ይተዋል በሚስቱም ይጣበቃል። ሚስቱ እያለ ያለው መቼ ነው? ትክክል ነው። ይሄ ከተገነት ተባረሩ በኋላ ነው። ይሄ የታሪክ ተነገረው ከተባረሩ በኋላ ከላይ ጀምረን ነው ችግር ነው ከፍ አድርገው ጀምረህ ታነባለህ። እሺ እሺ መልካም ከዚህ ጀምረህ ማየት ትችላለህ። አያሽ እግዚአብሔር አንበው ያ ስልኬ ጋር ግጭት ስላለ ለማንበብ ስለማይመች ነው። ብታንበው ደስ ይላል። ከአንድ ጀምረን እስከ 25 ድረስ እንደዚህ እናንብብ። ችግር የለውም እናንበው። ታሪኩ ይሄ ተገነት ተባረሩ በኋላ ነው። ራቁታቸውን የሆኑት ተገነት ሲባረሩ ነው። አታድርጉ እንደተባሉ ሲያደርጉት ሲያውቁ ራቁታቸውን ሆነ አውቁ። ራቁታቸውን ሆነ አይደለም ጥያቄው ምንና ምን ነበሩ? ይሄ ገነት ውስጥ አይደለም። ገነት ውስጥ ተባረሩ በኋላ ነው ይሄ ሁሉ ሚስቱ የሚሆነችው። ያልኩኛለህ አልገባህም? ሚስቱ የሆነችው ከገነት ከተባረሩ በኋላ ነው እያልከን ነው? አዎ ራቁታቸው እንደሆነ ሚስቱም ተብሎ የተጠቀሰ ከተባለ ገነት ውስጥ አሁን እዚህ ጋር አንተ እያልከኛለህ ራቁታቸውን የሆኑት ከገነት ከተባረሩ በኋላ ነው እያልከን ነው። እሷ መቼ ራቁታቸውን ሆኑ ሳይሆን ባልና ሚስት አልነበሩ መጀመሪያ? ያውና አዳምና ሚስቱ ይላል። መቼ ነው ሚስቱ የሆነችው? ለሀፍረት ለምሳሌ ገነት ውስጥ ሀፍረት ሁሉ የተሸፈነ ነበር። እንደዚህ አይደለም። መቼ ሀፍረታቸው ተገለጠ ሳይሆን ጥያቄው መቼ ይውና ሚስቱ እያለ እየገለጻት ነው እያልኩህ ነው። አንተ እያልከኛለህ ሀፍረታቸው የተገለጠው ከገነት ከወጡ በኋላ ነው እያልከን ነው። ከዛ በኋላ ቢሆን ችግሩ ምንድነው? እሱ ሳይሆን ሚስቱ ነች። ከመሰረቱ ሰው ብቻውን ሊሆን አይገባምና ብሎ ከእርሱ ሊፈጥርለት ሲፈልግ ሚስቱ እንድትሆን ነው እህቱ እንድትሆን። እስኪ መልስልኝ። መልካም ረዳት ሆነው ዘንድ ፈጠራት ነው የሚለው። ረዳትነት ችግር የለውም። እሱ ረዳት ነች። ሚስቱ እንድትሆን ነው እህቱ እንድትሆን ነው ሔዋን የተፈጠረችው ለአዳም። እግዚአብሔር ሁሱ ከላይ ጀምረን እኮ ብናየው ግልጽ ነው። የተገነት በኋላ ራቁታቸው ሆነ ማለት አፍረት ስጋቸው ከዛ በኋላ ነው የተገለጠ እንጂ አፍረት ገላቸው መቼ ተገለጠ አይደለም ጥያቄ። ሰውየው አፍረት ገላቸው መቼ ተገለጠ ሳይሆን አሁን ከመሰረቱ ከመጀመሪያ ስትፈጠርለት ጊዜ ሚስቱ ለተነው የተፈጠረችው ወይ እሺ በአንተ ባልከው ሊሄድ ችግር የለውም። እኔ በራሴ እኮ አንተ ባልከው ሊሄድልና ችግር የለውም። እሺ አንተ ባልከው ሊሄድልህ ገነት ውስጥ አድርገውታል። ይሄ ምኑን እንደዚህ ግንኙነት አድርገዋል ገነት ውስጥ? እሱ አይደለም ጥያቄያችን። በገነት ውስጥ ባለ ስለዚህ በቃ አላደረግም አይደለም። ስለዚህ ካንተ ጋር ይጋጫል ማለት ነው። አይደለም ለሱ አይደለም እዚህ የመጣ ነው። ገነት ውስጥ ባልና ሚስት ሆነው ነው እግዚአብሔር ያስገባቸው ወይንስ እህትና ወንድም አድርገው ነው? መልካም ረዳት ሆነው ብቻውን ይሆን ዘንድ ጥሩ እንዳልሆነ ፈጠረለት። ረዳት ነች ችግር የለውም። ግን ሚስቱ እንድትሆን ነው ወይንስ እህቱ እንድትሆን ነው ጥያቄው። ሚስቱም ትሆን እሺ ገነት ውስጥ አላደረጉትም። ይሄን ግን መጽሐፉ እንደዛ አይደለም። አፍረታቸው የተገለጠ ተገነት ሲባረሩ ከዛ በፊት እኮ አፍረት ስጋ የለም። ስለ አፍረት ስጋ ይሄ አፍረት ስጋ የዛ ጊዜ የለም ነበር። ገነት ውስጥ ምኑ እንድትሆን ነው አብሮ ያስገባቸው? እህቱ እንድትሆን ነው ወይንስ ምኑ እንድትሆን ነው?
እህቱን በለው በቃ አንተ ባልከው ሊሄድ ችግር የለም። እኔ ባልኩት አይደለም ይሄን አላደረጉም። እኔ ባልኩት አይደለም። እሺ ገነት ውስጥ አላደረጉም። ይሄን አድርገዋል አላደረጉም አይደለም ጥያቄያችን። ሰው ለማድረግ አይደለም ምንና ምን ናቸው ነው ጥያቄው። እህትና ወንድም ናቸው ባልና ሚስት። እሺ ባልና ሚስት ባልከው ግን መጽሐፉ እንደዛ አይደለም። ስለዚህ በገነት ውስጥ ባልና ሚስት ሆኖ ሰው መኖሩ ኃጢአቱ ምንድን ነው? እሺ ባልና ሚስት ምን አደረጉ ገነት ውስጥ? ቆይ እሱ ገነት ውስጥ ምን አደረጉት? አላደረጉም የሚላል መልካም ይሄው እሱ ጋር ያየው ያነበብኩ አይደል? ተገነት እንደተባረሩ ነው። ይሄ አፍራስጋቸው የተገረመ አላደረጉም የሚል አሳየን። ችግር የለውም። አዳምና ሔዋን በገነት ውስጥ ወሲብ አላደረጉም የሚል አሳየን። እሺ ያሁን ቃል አውጣው። እሺ ያሁን ቃል ያው መልካም። እሺ ምን ይላል መሰለህ? አዳምም ሚስቱም ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም ነበር። ይሄ የመጣው ምንድነው? ተገነት እንደተባረሩ ማለት ነው። ከዛስ ወሲብ አላደረጉም ምን ይባላል? ከዚህ በላይ ምን ትፈልጋለህ? እንዳላደረጉ አቃ ግልጽ ነው እኮ። ይሄ የቱ ጋር ነው ወሲብ አላደረጉም የሚለው? ግልጽ ነው ይለኛል። እንደዚህ እኮ የታለ አረጉ የሚልበኝ ስለዚህ አንተ እኮ ነው አላደረጉም ያልከው። ባልና ሚስት ከሆነ እንዴት አያደርግም ትለኛለህ እንዴ? ወንድምና እህት ቢሆኑ አዎ አላደረጉም የሚል እንዲዛሬ ችግር የለም። ባልና ሚስት ነው ገብተው ባልና ሚስት መሆናቸውን አምነህ አያደረጉም ካልክ ደግሞ አንተ ማስረጃ ልታመጣ ይገባል። ምኑ እንድትሆነው ታዲያ ሚስትህ ነች ያለው? ተገነት ተወጡ በኋላ ነው ባልና ሚስቱም ራሱ የጠቀስከው። ከላይ ጀምረህ ብናየው ግልጽ ነው መጽሐፉን። ከገነት ከወጡ በኋላ ነው ወሲብ ያደረጉት። ከዛ በኋላ ነው ይሄ የመጣው እንጂ የለም ገነት ውስጥ የለም። ይሄ እንደሱ ሚል እስከ ልታመጣ አልቻልኩም። ወሲብ አላደረጉም የሚል አላመጣም። ይሄ ነው ሁለተኛ። እሺ በገነት ውስጥ ቀጥል። ጥያቄን ግልጽ አድርገህ በገነት ውስጥ እሺ ወሲብ የለም ብለህ አይደል አንተ የምታምነው? ገነት ውስጥ የለም። በጌታ አምላክ ቤት ውስጥ እንዴት ነው የሚኖረው? የለም ሲጀምር የተፈጠሩት እኮ ለዘላለም ህይወት እንጂ ለዚህ አልነበረም የተፈጠሩት። አታደርጉ በተባሉ ጊዜ ባደረጉ ጊዜ ነው ይሄ የመጣባቸው። እሺ በገነት ውስጥ ይሰማሃል? ሄድ ቀጥል። እሺ ያ እናዚህ ጋር ሴቲቱም ዛፉን ለመብላት ያማረ እንደሆነ ሆነ ይላል። እንዳማረ ሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች፣ ከፍሬውም ወሰደችና በላች። ለምን ሰጠችው ይላል? ለባሏም ሰጠችው። መቼ? ከገነት ከወጡ በኋላ ወይስ ሳይወጡ በፊት? ሳይወጡ በፊት። ስለዚህ የዛኔ ባሏ ነበር ማለት ነው የጌታ ሰው። መልካም። እሺ ይሄው አሁን ያወጣው እኮ ያኛው ራሱ ገነት ውስጥ ያለ እንደዚህ አያደርጉም። ሐሳስ ጋር መጣ። ይሄ ባልና ሚስት ናቸው ወይስ አይደሉም ነው ጥያቄው። ራቁታቸውን እንደሆነ ያዩት ከገነት ሲወጡ ነው። መቼ ራቁታቸውን ሆኖ አይደለም ጥያቄው። ባልና ሚስት ነበሩ ወይስ አልነበሩም ገነት ውስጥ? አንተ አልነበሩም። እሺ ገነት ውስጥ ታደርጉ ለምን ልጅ አልወለድም? እንደዚህ የለም ገነት ውስጥ። እሱን አልጠየቅንህም። ባልና ሚስት ነበሩ ወይስ አልነበሩም በገነት ውስጥ? ናቸው ግን እንደዚህ አይደለም። ግንኙነት ነገር የለም የጌታ። ስለዚህ በገነት ውስጥ እንዴት ሰው ባልና ሚስቱ ነው ይኖራል አትበሉ። ከዚህ በኋላ ክርስቲያኖች ገነት ውስጥ የለም ሰውየው። ባልና ሚስት ሆነው መኖር ገነት ውስጥ የለም። አምላክ ቤት ውስጥ የለም። ለምሳሌ በእኛ ዮሐንስ ላይ ማለት አዲስ ኪዳን ላይ ካየውም ራሱ እንደሌለ ነው የሚነግረው። እያየህ መጽሐፉን ካደ ይሰየው ላይ። ስለዚህ እግዚአብሔር ተሳስቷል ማለት ነው። ባልና ሚስት አድርጎ እንዳልና ሔዋንን በገነት ውስጥ ያስቀምጥ አይደለ? ኖ እንደዛ አይደለም። እዛ ውስጥ አፍረተ ስጋ እንደዚህ የለም ነው። አፍረተ ስጋ ገነት ያረጉም ማለት ባልና ሚስት መኖር በገነት ውስጥ የለም ብሎ እግዚአብሔር አለ ብሎ ያስኖራል። ባልና ሚስት አድርጎ አዳምና ሔዋንን። ክርስቲያኖች ደግሞ አይ የለም ይላሉ። የእግዚአብሔር ተቃራኒዎች ናቸው። ከገነት ሲባረሩ አትበል። አሁንም እዛ ውስጥ ላይ ቀደም ሚስቱ እንደሆነች አየ። አሁን ደግሞ ባሏ እንደሆነ አሳየ። ባልና ሚስት ናቸው ግን ያ ነው። እሺ ወደ ጥያቄ መልስ ጥያቄ እና ስለዚህ እንደ እስላም ለመልሰልህ አሁን አዳምጥሽ። ለማንኛውም በእኛ የለም ምናምን ስለምትል ነው። በገነት ውስጥ ባልና ሚስት ነው መኖር አለ። ባልና ሚስት ነው መኖር አለ።
አምላክ ይሄ ነገር የከለከለው ነገር አይደለም። ማንኛውም መልካም ነገር ተብሎ የሚጠሩ ነገራቶች ሁሉ በገነት ውስጥ ይኖራሉ። ክፉ ነገር ነው በገነት ውስጥ ይላል። ለምሳሌ ሰው መግደል በፈልግ በገነት ውስጥ ያ አይሰጠኝም። ግን ባልና ሚስት ነው መኖር አምላክ በፈቀደው ሕግና ስርዓት መኖር ያለ ነገር ነው። ይሄ ነው። እሺ በክርስትና ይሄ ነገር አለ ወይስ የለም ለማለት ሲጀምር ክርስቲያን ሆኑ ብሎ እግዚአብሔር አዟል ወይ ነው ያውቀዋል ወይ እግዚአብሔር ሃይማኖት? መልካም ይሄ እንደሌለ እኮ ነው በግልጽ ለራሴ ግልጽ ነው። አንተ የሌለ ነገር አምጣህ እንጂ ገነት ውስጥ ይሄ ነገር የለም። እንደዚህ ባሩ ነገር የመጣባቸው አፍረተ ስጋ የሚመጣ ከገነት በኋላ ነው። ሲጀምር እግዚአብሔር ክርስትናን ያውቀዋል ወይ ነው አሁን ጥያቄው። እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ? በክርስትና ገነት አለ ወይስ የለም ከሚለው ሳንደርስ በፊት ክርስትና ይባላል እግዚአብሔር ያውቀው በደንብ አለ። እሺ የቱ ጋር ነው እግዚአብሔር ክርስቲያን? ጥያቄ ግልጽ አድርግልኝና ለኔ ጥያቄ መልስልኝና ወኔ እንትላለ። እሺ እግዚአብሔር እኛ መስሎን አይደል? እግዚአብሔር ክርስቲያን ሆኖ ያለበት አንድ ጥቅስ አለ መጽሐፍ ቅዱስ ላይ? መልካም ለምሳሌ አንተ እኛ መጽሐፍ ላይ የሆነ ርዕስ ተጻፈና እንደዚህ ተብሎ ስም ላይ ተጽፏል አይደል? ለምሳሌ አንተ ላይ ሙስሊም ቅዱስ ላይ አይ አይደለም ከራስ ጋር ማነጻጸር የለብህም። ሲጀምር እኛ ሃይማኖት ማለት እናንተ ላይ እንደዚህ ተጽፏልና የእናንተም እኛ ተጽፏል ወይ ማለት ጥያቄ ነው። አላነጻጸርኩም። እግዚአብሔር ክርስቲያን ሆኖ ብሏል መጽሐፍ ቅዱስ ላይ ኤርሚያስ 6:16 ይሽ ኤርሚያስ 6:16 ላይ እግዚአብሔር ቃል በቃል ክርስቲያን ሆኖ ብሎ አዟል። እናውጣ አውጣ ልብ በል አታድክመን፣ ከሌላ አታድክመን። እግዚአብሔር ክርስቲያን ሆኖ ብሎ ቃል በቃል ተናግሯል። ቀጥተኛው መንገድ እንድንምንና መጽሐፉ ትክክለኛው እንደሆነ የሚናገረን ማንና ቀጥተኛው መንገድ ተከተለ የሚል ቃል ማን ጠይቀ? ክርስቲያን ሆኖ ብሎ አዟል ወይ ነው ጥያቄው። በክርስቶስ ክርስቲያን ተብለናል። ክርስቲያን ተብለናል። ክርስቶስ ተከታይ ነን። ክርስቲያን እኛ ክርስቶስ ተከታይ ነን ወይ ነው ጥያቄው። ስለዚህ ክርስቲያን ሆኖ የተባልነው እኮ በክርስቶስ ስለምን ነው? ክርስቲያን የለም እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ቦታ ማን ነው? የትም ቦታ ላይ የለም። ስለዚህ ክርስቲያኖች ክርስቲያን የሆኑት እግዚአብሔር ሳያዛቸው ነው በራሳቸው ማለት። እሺ ነብያቶችስ ክርስቲያን ሆኖ ብሎ አዘዋል? ነብያቶች መካከል አንድ ነብይ ያለ ህዝቡን እንደው ክርስቲያን ሆኖ ብሎ ያዘዘ? እሺ ለምሳሌ በእናንተ አለ ያዘዛችሁ አለ? አዎ በደንብ አለ እንጂ ማን አለሽ? መሐመድ እንዳትሉ መሐመድ ከክርስቶስ በኋላ ከ600 ዓመት በኋላ የመጣ ነው። ችግር የለውም መሐመድ ተወች፣ ችግር የለውም ሰለላሁ። እሺ ሌላ አምጣሽ መጽሐፉ የሚያመጣው ስለሆነ እንዳታመጣ። ዲነ ፈላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ምን አለ? አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ እያለ ያዛል። እሺ አሳይኝ የያዕቆብ መጽሐፍን አሳይኝ። ያዕቆብ መጽሐፍ ያዕቆብ መጽሐፍ እኮ ያዕቆብ ብላል አልከኛ። ያዕቆብ መጽሐፍ አለ የለው እኮ ያዕቆብ እስልምናን ተከተሉ ብሏቸዋል። ያዕቆብ መጽሐፍ አለው የለውም? ተመልከቷቸው ክርስቲያን በማን በክርስቲያኑ ነው በእስልምናው? በሁለቱ እኮ በእኛ አለው ብሎናል እያልክ አይደለ? አንተ እያልክ ያለው አላልኩም። መጽሐፍ አለው አልኩኝ እኮ። እሺ ራስ እስልምናን ተከተሉ ያለ ከመሐመድ ውጭ ነው ወይስ ነው? ያዕቆብ መጽሐፍ አለ የለውም? ያዕቆብ መልእክት አለ ለምሳሌ በእኛ ያዕቆብ የዮሴፍ አባት የጻፈው ያዕቆብ መልእክት መጽሐፍ አለ። ያዕቆብ አባት የጻፈው ነው የዮሴፍ አባት። ያዕቆብ መልእክት ላይ ማየት ትችላለህ። የዮሴፍ አባት የጻፈው መጽሐፍ ነው ወይ ያዕቆብ? አይደለም ሌላ ያዕቆብ ነው። እሺ ያንኛው እኛ ጋር ስትመጡ ጊዜ ነብያቶች ሁሉ ቃል በቃል ሙስሊሞች ሁሉ ብለው እሺ ነው ዋሳይኝ እስቲ ማስረጃ ካንተ። እሺ ወያዕቆብ ያ በኒ ኢነ አላህ አስጠፋ ለኩም الدين فلا تموتن الا وانتم مسلمون ይላል። ያዕቆብ ልጆቼ አደራ ሙስሊሞች ሆናችሁ እንጂ አትሞቱ አላቸው ይላል። እሺ አሳይ ማስረጃ ሱረቱ አልበቀራ ምዕራፍ 2 ቁጥር 89። እሺ ሱረቱ አልበቀራ መቼ ነው የወረደ? መሐመድ ሲመጣ የመጣ ከዛ በፊት ያዕቆብ ያለ ስንት ዓመት ይበላለጣሉ? ከክርስቶስ በፊት ነው ያዕቆብ። ከክርስቶስ በፊት ነው ያዕቆብ። ከክርስቶስ በፊት ከስንት ዓመት በፊት? ከክርስቶስ በፊት የመጣ ነብይ አይደል? ስንት ዓመት በፊት? አመቱን ማን ያልነበርኩም አልቆጠርኩኝም ብቻ ይበልጣል። ወደ ግር ተፈላሰፍ ትመጣለህ። ሊወራ ሰላም እንዴት ታውቂያለሽ? አረ የኔን ግልጽ አድርግ
በጨበጣ ያወራም እንዴ? ክርስቲያኖች ጥያቄ ጠይቁና ስለ እስልምና ግን ከእስልምና መረጃ አንፈልግም። ታዲያስ እኛ ግን ስለ ክርስትና ጠይቀን ወላሂ ከመጽሐፍ ቅዱስ ነው የምንጠይቃቸው። ከሌላ መጽሐፍ አንቱ አንላቸውም። ብንላቸው አንድ ጥያቄ መልሱ አይቻርለ አንድ ሙስሊም አይነታቸው ጥያቄ ጠይቁ ግን ከመጽሐፍ ቅዱስ ውጭ ስጡ ይሲል አይነ ዓላማው ማሳወቅ ነው ሌላ አይደል። እኛ ጋር መተ ጥያቄ ጠይቁና ግን ከቁርአን ከእስልምና ስለ እስልምና ጥያቄ አለኝ ይላል ጠይቀ ከእስልምና መረጃ መጭ ግን አልፈልግም። ታዲያ ከየት ልስተ ይሄ መማማር ሳይሆን ራስ እንትን ማለት ነው። እሺ ጥያቄ ያለ ካለ መቀጠል ይችላል። ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። አንድ ሙስሊም ሰው ማለት ነው የሴቶች የውበት ሳሎን ከፍቶ እዛ ሴቶች የውበት ሳሎን ላይ ደግሞ ላይክ ቅንድብ መቀንደብ፣ ጥፍር መሰካት፣ ጸጉር ማድረግ ምናምን አለና እሱ ያን ስራ ሳይሰራ ሌላ ሰው በስሩ ቢያሰራ እንዴት ይታያል? አይሆንም ማቻል ቅንድብ መቀንደብ حرام ነው። ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል። ሐዲስ ላይ መስይመቷል ነሐ ረሱላህ ሰለላሁ ዐለይሂ ወሰለም لعن رسول الله صلى الله عليه وسلم النامصة والمتنمصة والواصلة والمستوصلة والواشمات والمستوشمات والمتفلجات ቅንድብን የምትቀነድብና የምታስቀነድብን ሴት ነብዩ ሰለላሁ ዐለይሂ ወሰለም ረግመዋት። ጸጉርን የምትቀጥል የምታስቀጥለን ልክ እንዲሁ ዊግ ማለት ነው። ልክ እንዲሁ ንቅሳት የምትነቅስን የምታስነቅስን፣ ፍንጭት የምትፈነጭን የምታስፈነጭን አሉ። ጥርስን የሚፈነጩ ሰዎች እነዚህ የተረገሙ ናቸው። የተረገመ ነው ሲባል ምን ማለት ነው? ነብዩ ሰለላሁ ዐለይሂ ወሰለም ተራጋሚ ሆነው ነው አይደለም። ታዲያ መልእክቱ ምንድነው ከተባለ እነዚህን ስራ የሚሰራ ሰው ትልቅ ወንጀል ላይ እንደወደቀ ለመግለጽ የግነት መግለጫ ነው። ቁርአንና ሐዲስ ላይ አላህ እንዲህ ያደረገን ሰው ረግሞታል፣ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ያደረገን ሰው ረግሞታል ከተባለ ይህ ወንጀል ከታላላቅ ወንጀል መሆኑን ለማሳየትና ለመግለጽ ነው። ለታቸዋል እና ያ ነው እንዳጠቃላይ ይሄንን እኔ ባልሰራም እንኳን ከታች ያለን ሰው ቀጥሬ ማሰራት አይቻልም፣ አይፈቀድም። ነብያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ብለዋል ኢነላህ ኢዛ ሐረመ ሸይአን ሐረመ አክለ ተመኒሃ። አላህ አንድ ነገር እርም ካደረገ የዚያን ነገርንም ዋጋ መብላትን እርም አድርጓል አሉ። መቀንደብ ሐራም ከተደረገ በዚያ የሚመጣ ገንዘብን መብላት አይቻልም፣ ክልክል። እሺ ሁለተኛው ጥያቄ ደግሞ ሽንት ቤት ውስጥ መላእክት አይገባማ? ጨርሽ ጥያቄሽና አልመልስልሽ እና ሰው ሲሞት ምናምን እዛ እንዴት ገብቶ ሩህን ያወጣል ነው? እሺ መልአክ የት ነው የማይገኙት የሚለውን በተመለከተ ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። መልአኩ ጅብሪል ዐለይሂ ሰላም ነግሯቸው ከአላህ ሱብሓነሁ ወተዓላ ዘንድ ተልኮ መልአኩ ጅብሪል ነብዩ ሰለላሁ ዐለይሂ ወሰለምን በዚህ ሰዓት እመጣለሁ ብሎ ቀጥሯቸው ነበር። በዚያ ሰዓት ቁጭ ብለው ቤት እየጠበቁት ነበር። ነገር ግን መልአኩ ጅብሪል ዐለይሂ ሰላም ዘገየ ከሰዓቱ። ነብዩ ሰለላሁ ዐለይሂ ወሰለም ሲጠብቁት በተናገረበት ቃል እንዴት ቀረ ጅብሪል ብለው ማሰብ ሁላ ጀመሩ። ታቻለ አይደል? በዚህ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ቤታቸው ተቀምጠው ሳሉ ውጭ ላይ መልአኩ ጅብሪልን ተመለከቱት። አልገባም፣ እዚያ ውጭ ቆሟል። በዚህ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ወደ ውጭ ወጡ። ጅብሪል ምን ሆነ ዘገየ አሉት። የዘገየሁት ቤት ውስጥ ውሻ ስላለ ነው አላቸው። ከዚያ ቀጥሎ ምን አለ? ፈኢና መዓሽረ አልመላኢካ ላ ነድኹሉ በይተን ፊሂ ኪላብ ወተማሲል አለ። እኛ መላእክቶች ምስልና ውሻ ካለበት ቤት አንገባም አለ፣ አንገኝም አለ። ለምን ከተባለ ውሻ ከአፉ የሚወጣው ልጋጉ ወይንም ለሃጁ ነጃሳ እዚያ ቤት ውስጥ ከተቀመጠ ያንጠበጥባል ነጃሳውን። መላእክቶች ደግሞ ጠሃራ ቦታ እንጂ ነጃሳ ቦታ ላይ አይገኙምና እንጂ ውሻን አፈጣጠሩ ፍጥረቱን ጠልቶ አይደለም ኢስላም። ገብታችኋል? ለዚያ ነው ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ስለ ውሻ ኢዛ ወለገ አልከልቡ ፊ ኢናኢ አሐዲኩም ፈግሲሉሁ ሰብዐን አወላሁነ ቢቱራብ ወአኺሩሃ ቢልማእ አሉ። ውሻ በሆነ ዕቃ ላይ ልጋጉን ለሃጩን ቢያስነካባችሁ 7 ጊዜ ጠቡት። የመጀመሪያውን አንዱን በአፈር ፈትጋችሁ ከዚያ 6 ጊዜ በውሃ ብለው ተናገሩ። ከዚህ አንፃር ነው መላእክቶች ንጹህ ናቸው፣ ንጹህ ቦታ እንጂ አይገኙም። ቆሻሻና ርኩስ ቦታ ላይ አይገኙም እነርሱ። ታውቃላችሁ።
ታዲያ በዚህ ጊዜ መላእክቶች ሲል عام يراد به الخصوص بالقاعده الاسلام ቃሉ ጥቅል ንግግር ነው የታሰበበት ግን የሆኑ ነጠላ ናቸው ገብታችኋል አይደል عام يراد به الخصوص ቃሉ ጥቅል የሆነ ንግግር ሆኖ ሳለ ነገር ግን እንትን የሚይዘው ይሄ ቃሉ የታሰበበት ምንድነው ከተባለ الخصوص ያ ማለት ነጠላ ነው የታሰበበት ያ ማለት መላእክቶች ብሎ ይናገራል ነገር ግን የታሰቡት የተወሰኑ መላእክቶች ናቸው እንጂ ሁሉንም ያጠቃልል ነገር አይደለም ለምሳሌ መለኩል መውት ብንወስድ እሱን ያጠቃልላል ወይ አያጠቃልልም መለኩል መውት የትኛውም ስፍራ ይሆን ሰውየው ሩሑን ያወጣዋል የእድሜው ጊዜ ከደረሰበት በዚያ ቦታ كذلك ልክ እንዲሁ መልካም ስራንና መጥፎ ስራን የሚጽፉ መላእክቶች እነዚህም የትኛውም ስፍራ ቢሆን ሰውየውን ያገኙታል አላህ Subhanahu Wa Ta'ala በቁርአን ላይ ሲናገር ምን ይላል وإن عليكم لحافظين كراما كاتبين يعلمون ما تفعلون على በእናንተ ላይ ተጠባባቂ መላእክቶች አሉ የተከበሩ የሆኑ ጸሐፊዎች የምትሰሩትን ሁሉ ያውቃሉ አለ ያያችሁ ስራን ብቻ ሳይሆን ንግግራችንንም እንደሚሰሙና እንደሚጽፉ ይናገራል ሌላ ቦታ ላይ ما يلفظ من قول إلا لديه رقيب عتيد الفرقفنا عند سو ምንም አይነት ንግግር አይናገርም ከርሱ ዘንድ ተጠባባቂ መላእክቶች ያሉ ቢሆን እንጂ ይላል ቀደም ስራን አለ ያቃሉ የምትሰሩትን ሁሉ አለ እዚህ ደግሞ የምትናገሩትን ሁሉ አለ ስለዚህ የሰው ልጅ ማንኛውም የሚናገረውንም ሆነ የሚሰራውን እነዚህ መላእክቶች ያውቃሉ የውስጣችንን ያውቃሉ ያንን አላህ Subhanahu Wa Ta'ala ብቻ ነው የሚያውቀው ያቺ ያንን አላህ ብቻ ነው የሚያውቀው እሺ እና እነዚህ መላእክቶች አይገኙም ሲባል ጊዜ እነ መላእኩ ጅብሪል ምናምን አይነቶችን እንጂ ጅብሪል ነው ቃሉን የሚተናገረው እንጂ ሌሎች መላእክቶች አይደለም መልካም ስራ የሚመዘግቡትና ልክ እንዲሁ ደግሞ ሩህን የሚያወጣው መላእክ የሚያጠቃልል አይደለም እሺ እሱ ጀዛኩላህ ኸይር ሰላም አለይኩም ወአለይኩም ሰላም እሺ ሊዮራ ጥያቄ አለሽ መድረክ ትችላለሽ ጥያቄ አለሽ ሰላም ወንድና ሰላም ደህና ነሽ አሎ ደህና ነኝ ዛሬ እንኳን ጥያቄ የለኝም ችግር የለም አብሽር አስተናግዳቸው ቆይ ትንሽ ደቂቃ እሺ መግባት የሚፈልግ ክርስቲያን ካለ መግባት ይችላል ጥያቄ ያለው መግባት ይችላል እሺ السلام عليكم ورحمة الله وبركاته. وندمي اللي تناك. وعليكم السلام ورحمة الله وبركاته. السلام ورحمة الله وبركاته. طيب نبان. اشتياق شنو؟ صلاة يسجلن نسر بمطابن صلاة مقارنة طلبن ونص. صلاة يسجلاتشو يالاتشو نسر بمطا صلاة مقارنة طلباتشو هوي. سئل الشيخ ابن عثيمين رحمه الله تعالى عن هذه المسألة الشيخ ابن عثيمين سلزيج ضياقي تضيقون عبر إذا كان يسيرا هذا مما يعفى عنه تكيدك هنا يهم يتحلف نوالو يعني صفت كالة ترقى رقاشو يزاشو زف صلاتاتشو كتلو بزوك هنا لنا بتعم بركاتك هنا ميفسونا سرقل صلاتاتشو لا تكتلو أقوارتو ناوتو እስኪ ያቋርጥላችሁ ድረስ ታገሱ ከዛ ስለታችሁ መልሳችሁ ሶላታችሁን እንዳድስ መጣችሁ ስገዱ እሺ እና ደግሞ እናትና አባት ማለት አበላልጦ መውደድ ማለት አባት ከእናት በላይ ቢወደድ ችግር አለው ማለት በሐቅ ጉዳይ ሳይሆን በመወጣት ጉዳይ ሳይሆን በልብ
እሺ ውዴታ የሚባለው ነገር ልብ ላይ የሚገኝ ነገር ነው እና በዚህ ነገር ላይ ሰው ለምን ይሄኛውን ከልክ ብሎ የሚወቀስበት ነገር አይደለም። በምናደርግላቸው ነገራቶች ግን ያን አስመልክቶ ነው። ውዴታ የሚባለው ነገር በሰዎች ልብ ላይ ያለ ነገር ነው። ሰውየው ራሱን በዚያ ነገር ላይ አከሊን ከዚህ በላይ ልውጣት ይሄን ያክል እንትናል ብሎ ራሱ ጋር ተስማምቶ የሚያደርገው ነገር አይደለም። ለምን ይሄን ያክል ከዚህ በላይ አልወደድክም ምናምን የምትባሉት መልካምን ነገር ከማንም በላይ ልንውልለት የሚገባው ማን ነው እዚህ ዓለም ላይ ከተባለ እናታችን ነች። ከዚያ መቀጠል አባት ይቀጥላል። يلا نزلت يا اخي ነብያችን ሰለላሁ ዐለይሂ ወሰለም ጋር የሆነ ሰው መጣና ጠየቃቸው። جاء رجل الى النبي صلى الله عليه وسلم وقال يا رسول الله من احق الناس بحسن صحبتي فقال له النبي صلى الله عليه وسلم امك አንድ ሰው መጣና ወደ ነብያችን ሰለላሁ ዐለይሂ ወሰለም ጋር አንተ የአላህ መልእክተኛ ሆይ እዚህ ዓለም ላይ ከማንም በላይ መልካም ልውልለት የሚገባው ማን ነው ሲላቸው እናትህ ነች አሉት። ከዚያ ሳላቸው አሁንም እናትህ ነች አሉት። ከዚያስ አላቸው አሁንም እናትህ ነች። ከዚያስ አራተኛ ثم ابوك ከዚያ አባትህ ثم الاقرب فالاقرب ከዚያም የቅርብ የሆኑት እያሉ ተናገሩ። ለምን እናትን ይሄን ያክል ለምን ብለን ስናስተውል ጊዜ ቁርአንን በደንብ ሳካየን አላህ Subhanahu Wa Ta'ala በቁርአን ላይ ስለ ወላጆች ሲናገር የእናትን የከፈለችውን መስዋዕት ቀድሞ ያስቀምጠዋል። ووصينا الانسان بوالديه احسانا الى المثال የሰው ልጅን ስለ ወላጆችህ መልካም ዋል አደራ ብዬ ተናዝዤዋለሁ ካለ በኋላ حملته امه ይላል وهنا على وهن እናቱ በድካም ላይ ድካም ተጫጭኗት አርግዘዋለች ተሸክመዋለችና ይላል። ሴት ልጅ በምጥ ጊዜ የምታሳልፈው በ9 ወር ልጇን በምትሸከምበት ጊዜ የምታሳልፈውን መከራ አላህ Subhanahu Wa Ta'ala ከግንዛቤ ውስጥ አስገብቶላት እሱ በዚህ ምክንያት ቀድሞ መጀመሪያ ከማንም በላይ ልትሰጣት የሚገባው ቦታ እናትህ ነች ብሎ አላህ Subhanahu Wa Ta'ala በቁርአን ላይ አስቀምጦታል። ታቻን አንሽኩር ሊ ወሊዋሊደይከ ብሎ መጨረሻ ላይ ይዘጋዋል። የሰው ልጅ ሆይ ቀድመህ እኔን አመስግነኝ ከዚያም ወላጆችህን አመስግናቸው እያለ ይናገራል። ወላጆችን ያላመሰገነ አላህ ሊያመሰግን አይችልም። ነብያችን ሰለላሁ ዐለይሂ ወሰለም መን ላ የሽኩር الناس لا يشكر الله ሰዎችን ያላመሰገነ መልካም ያዋሉለትን ሰዎች ያላመሰገነ አላህን አያመሰግንም ይላል። እና እንደተጠቃላይ እናትና አባት ከሁሉም በላይ ናቸው። እዚህ ዓለም ላይ ከሁሉም በላይ ናቸው። ለነሱ መልካም ልንውልላቸው ይገባል። እና ውዴታ የሚለውን በተመለከተ ይሄኛውን እናትን ወይንም አባትን ከዚህ በላይ ለምን ይሄኛውን ይበልጣል ወደርሽም ብሎ አላህ Subhanahu Wa Ta'ala አይቀጣም ሰዎች። ውዴታ የሚባለው በእጃችን እንትን ምን አስተካክለው ነገር አይደለም፣ ልብ ላይ ያለ ነገር ነው። ነብያችን ሰለላሁ ዐለይሂ ወሰለም ተጠየቁ من احب الناس اليك يا رسول الله ተባሉ። ከሰው ሁሉ በላይ አንተ ዘንድ ተወዳጅ ማን ነው ሲባሉ አይሻ አሉ። ሌሎቹ ሊጠሏቸው ማለት አይደለም ሚስቶቻቸው በቃ حتى ነብያቶች ከሁሉ በላይ የሚወዱት የሆነ አካል ሊኖር ይችላል። አይሻን በምን ወደዷት ከተባለ ይሄን ዲን ከማንም በላይ የኻደመች ያገለገለች እርሷ ስለነበረች ነው። ከ2000 በላይ ሐዲሶችን ሸምድዳ ለትውልድ አስተላልፋለች። ቁርአንን ሸምድዳ ለትውልድ አስተላልፋለች። እና وكان عندها غيرة للدين وللنبي صلى الله عليه وسلم كذلك. اشتياق لك السلام عليكم شيخ. وعليكم السلام ورحمة الله وبركاته. سلامنا. أهلا دينو. الحمد لله. طياك نبري. ماشي. أفضل بلاج هنا أذكار من دنو. قال النبي صلى الله عليه وسلم سيد الاستغفار اللهم أنت ربي لا إله إلا أنت خلقتني وأنا عبدك وأنا على عهدك ووعدك ما استطعت أبوء لك بنعمتك علي وأبوء لك بذنبي فاغفر لي فإنه لا يغفر الذنوب إلا أنت. نبياتنا صلى الله عليه وسلم يستغفار كله آلك عنا وانا يعينه بران. وأفضل الذكر لا إله إلا الله كالذكر وشل بلاج لا إله إلا الله المدونار. እና የእስትግፋር ደግሞ ዋናና አለቃ ይሄኛው ነው ብለዋል። اللهم انت ربي በየቀደም የጀመሩት እሱ ነው። እሺ ሌሎችም ፈضል ያላቸው ትሩፋት ያላቸው ዚክሮች አሉ። الا ادلك على كنز من كنوز الجنه
قال بلى يا رسول الله قال لا حول ولا قوة إلا بالله فإنها كنز من كنوز الجنة የጀነት ድልቦች መካከል አንዱን አላመላክትህም አሉ። አመላክቱኝ አንተ የአላህ መልእክተኛ ሲላቸው لا حول ولا قوة إلا بالله የምትለዋ ንግግር አሉት። أفضل الذكر عند الله سبحانه وتعالى لا إله إلا الله وكذلك سبحان الله والحمد لله ولا إله إلا الله والله أكبر سبحان الله وبحمده سبحان الله العظيم እነዚህ ሁሉ ذكሮች الله سبحانه وتعالى ዘንድ እጅግ በጣም ትሩፋትን ያስገኛሉ። እሺ جزاكم الله خير ወንድሜ مرحبا ጥያቄ አለኝ እኔን ሻአዳ ሲዘኝ ሻራላ ሲዘሽ እሺ ሊዮራ ማሻአላ በስተመጨረሻ እሺ የምለውን ቃል አብረሽ ሊዮራ እስከዛሬ ብዙ ጊዜ ጠይቃለች እዚህ የሆነ ጊዜ ላይ በጣም ብዙ ጊዜ ጠይቀሻል እስከዛሬም ስትከታተል ቆይታለች ዛሬ በስተመጨረሻ እስልምና ልትቀበል ነው አላሁ አክበር ጠይቃ እውነትን መርምራ ነው እቺ ልጅ ዛሬ ለዚህ የደረሰችው በጣም ነው ደስ ያለኝ ወላሂ ላዚም እሺ የምለውን ቃል አብረሽ እየተከተልሽ ወይ ሊዮራ እሺ أشهد ألا إله إلا الله وأشهد أن محمدا رسول الله الله أكبر ما شاء الله تكبير يا جماعة ብዙ ሰው ይሰልማል ግን ከሚሰልሙት ሁሉ በጣም እንትን የሚለው ደስ የሚለው ከብዙ ጥያቄዎች ከብዙ ምርምር በኋላ የሚሰልሙት በጣም ይለያል ማሻአላህ ብያለሁ እንኳን ወደ ነብያት መንገድ ተቀላቀልሽ በህይወት እያለሽ አሁን ያልሽው ቃል የሻሃዳ ቃል የምስክር ቃል ይባላል የእስልምና ሃይማኖት የመጀመሪያው ትዕዛዝና መሰረት ነው የነብያቶች ሁሉ የመጀመሪያ ትምህርታቸው መሰረትና ትዕዛዝ ነው ትርጉሙ ምንድነው እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው ነብያትም ይሄን ነበር ሰዎች ወደ እስላም ሲመጡ ጊዜ የሚያስብሏቸው የመጀመሪያው የምስክር ቃል ይሄ ነው የአምላክን አንድነትና ብቸኛነት ያስተምሯቸዋል በዘመኑ የተላከውን ነብይ እንደ ነብይ እንዲመሰክሩ ያደርጓቸዋል ያ ነው ለዚህ ነው የመሲሁ ተከታዮች ምን ብለው ነበር وإذ أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا واشهد بأننا مسلمون إلى ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አምላክ አላህ በእኔ በአምላካችሁ በአላህ እመኑ መላኩላችሁ መልእክተኛም እመኑ አልኳቸዋል ሐዋርያቶችም ምን አሉ قالوا آمنا እነሆ አመንን ወሽሃድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክርልን አሏን እና ይህ ነው አንድ ሰው እስልምና ሲቀበል ጊዜ ያለፈ ኃጢያቱ ሁሉ ይማርለታል አምላክ አላህ Subhanahu Wa Ta'ala ንጹህ አድርጎ ይቀበለዋል ይሄም በቁርአን ላይ ሲናገር ምን ይላል ሱረቱል አንፋል ላይ قل للذين كفروا إن ينتهوا يغفر لهم ما قد سلف وإن يعودوا فقد مضت سنة الأولين على قل للذين محمد هو إلى النزيع لكادوت اللي بله نقراتشو يا إن ينتهوا يغفر لهم ما قد سلف كان لبت كهدت بيكوتبو يالا فاتياتاቸው ሁሉ ይማርላቸዋል እያለ ይናገራል ልክ እንዲሁ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ ሐዲስ ላይ ሲናገሩ الاسلام يجب ما قبله አሉ እስልምና ከርሱ በፊት ያለን ኃጢያት ያስተሰርያል አሉ ማለት ሰው ሲሰልም ጊዜ ያለ ኃጢያት ሁሉ ይማርለታል ማለት ነው እሺ አንድ ሰው እስልምናን ከተቀበለ በቀጣዩ ዓለም ምን ያገኛል ምን ተስፋ ተገብቶለታል ከሞት በኋላ ስላለው ህይወት አምላክ ራሱ ቃል የገባው ነገር አለ ወይ አው አላህ Subhanahu Wa Ta'ala ሲናገር ምን ይላል إن الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا وهو العزيز الحكيم እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸው خالدين فيها በርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ አለ وعد الله حقا ይህ የእኔ የአላህ ቃል እውነት ነው እያለ ተናገረ وهو العزيز الحكيم يشنا እና ጥበበኛ የሆንኩኝ አምላክ ነኝ ይላል
እና ይሄን ይመስላል አንድ ሰው እስልምናን ከተቀበለ በኋላ የሁለተኛው የእስልምና ሃይማኖት መሰረትና ትእዛዝ የሆነው ለዚህ ላመን ነውና ለመሰከርነት ለአንዱ አምላክ ብቻ መስገድ የሚለው ነው። አምልኮን ሁሉ ለእርሱ ብቻ መፈጸም የሚለው ነው። እዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ቡንየ الاسلام على خمس شهادة لا اله الا الله وان محمد رسول الله واقام الصلاه على صلاه መስገድ ጊዜውን ጠብቆ አክባሩን ጠብቆ መስገድ። ይሄን ለማድረግ ሰው ሻወር እንዲወስድ ታዟል። ከዚያ ንጹህ ልብስ መልበስ ስለ ውዱ አደራረግ ስለ ሶላት አሰጋገድ በመማር ሶላት መስገድን ትጀምሪያለሽ ማለት ነው። ይሄን ይመስላል። እሺ ስምሽን መቀየር ከፈለግሽ ትችያለሽ፣ ካልፈለግሽ ችግር የለውም። መቀየር ትፈልጊያለሽ? አዎ መቀየር ፈልጋለሁ። እሺ አንቺ የምትወጂው ስም አለ ደስ የሚልሽ? አንድ በጣም ወደው የሙስሊም ስም አለ ግን ትርጉሙን አላውቀውም። አምዚያ። ምን አምዚያ ማለት ምን ማለት ነው? አምዚያ ሐምዚያ ለማለት ነው። ሐምዚያ ሐምዚያ ነው አምዚያ? አምዚያ حمزية. حمزية هي طائفة من الخوارج افترقت فرقة حمزية. رحيمة ما ينلين عينم رحيمة. 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 أزانيو عند مالتنا. دسي ملسي مالتنا. دسي ملسي ما شاء الله. ماشي. እነ ዛህራን ምናምን አገኛቸው። እሺ ስለ ሶላት አሰጋገድ ስለ ወዱ አደራረግ ምናምን እነሱ በደንብ ያስተምሩሻል። ሙስሊም ጓደኞች ታገኛለሽ በአካል? አላገኘም፣ ምንም የለኝም። በቃ እንደሱ ከሆነ ዛህራ ካለች እዚህ ካለች ምናልባት ወንም አገኛቸው። በቃ ውስጥ ፎሎ አድርጋቸው። ታውቂያታለሽ አይደል? አላውቃትም። በቃ ዛህራ አለች መሰለኝ። ቆይ ላገናኝሽ እዚህ ጋር። እሺ ያውና ዛህራ መታለች መሰለኝ። ዛህራ አቤት። ነግረትና ተሰጋገር ምናምን የምትማርበት ግሩፕ ለማየት ነው። እሺ መርሐባ። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ ረሂማ አለሽ? ይሰማሻል? አለው ይሰማኛል። እንኳን አላህ ሱብሓነሁ ወተዓላ ስለምናናፈቅሽ ሀቢበቴ በውስጥ አውሪኝ። እሺ በውስጥ የቴሌግራም ቁጥርሽ ላኪልኝና ከዛ አስገባሻለሁ ኢንሻአላህ ሀቢበቴ። እሺ አወራሻለሁ፣ ፎሎ አድርጌሻለሁ። እሺ ሀቢበቴ አሁን ጻፊልኝ አየዋለሁ። እሺ እሺ ናት። ሁሴን ጥያቄ ጠይቀህ እንዴ? ጠይቄ የሆነች ልጅና ትንሽ ረዘም ይላል ግን ስንት ሜትር? እሺ ጥያቄሽ ምንድን ነው? ቀጥይ። እሺ እሺ አድሚኖች ካላሽ አመሰግናለሁ። እኔ ልውረድ በቃ ለሌሎቹ ቦታ ልፈትላችሁ። ሰማን። እሺ ይወራ። እሺ ዛህራን አገኛት። እሺ ያወራት። እሺ አገኛታለሁ። እሺ 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 ያወራ። እሺ ቲጂ እሺ ጥያቄው ልቀጥልና ምንድነው መሰለኝ ዩኒቨርሲቲ። እሺ ጥያቄሽ ምንድን ነው? ሰላም አለይኩም። ዩኒቨርሲቲ ያለሁኝ ቲጂ ትቀጥያለሽ? ጨርሽ ጨርሽ። እሺ እሺ
እሺ ልቀዳው ሰላም ነው። እሺ ዩኒቨርሲቲ ያለሁኝ እንትን ሲህር አሰሩብኝ። ከዛ በኋላ ሩቃ ያደረኩኝ በሩቃው መሰረት ተሻለኝ እና ከዛ በኋላ በዛው አሳቡ ሌላ ሲህር አሰሩብኝ እና ከዛ ጀምሮ ከዩኒቨርሲቲ ውስጥ ጀምሬ እስካሁን ድረስ ሩቃ አስደርጋለሁ። ነገር ግን ሩቃው ሊያሸለኝ አልቻለም። በጣም ሞክሬያለሁኝ እና እንትኖቹ ደግሞ እነዚህ 666 የሚባሉ ሰዎች ናቸው ያዙኝ መሰለኝ እና እነሱ ብዙ ጊዜ ራሴን የሆነ ቦታ ወድቄ ያገኘዋለሁ። አንዳንድ ጊዜ በቃ ምንም እንትን ሳልል ደግሞ ብቻዬን ያለሁት አዲስ አበባ ነውና ብቻዬን ያለሁት እኔ የሆነ ጊዜ ላይ ብቻዬን ወድቄ ያገኘዋለሁኝ እና እነሱ ናቸው ያስፈራሩኝ። የሆነ ነገር ሲሉ ያስፈራሩኝ አለች። ከዛ አሁንም ደግሞ ምንድነው የኛ ወልደሽ ሰዊልንና ከዛ በኋላ ከስር ማን ነው ወሰዊልንና እንተውሻለን የቀረ ሃይማኖትሽን ነው የምናስለቅቅሽ አሉኝ። እና እኔ ምን ላድርግ አሁን እንደገና ደግሞ ሩቃም እየተሻለኝ አይደለም እና ምን ላድርግ ብላ በጣም ተጨንቃ እያለቀሰች ነው የጠየቀች። እሺ በውስጧ ያለው ሲህር የተደረገባት ልጅ በውስጧ ያለው ጅን የሚያናግር ከሆነ ልምድ ያላቸው ሰዎች ጋር ሄዳ ታስቀራ። ይህ ዝም ብሎ ማስቀረት አይደለም። ልምድ ይጠይቃል። ይሄ ነገር አንዳንዴ ልምድ ይጠይቃል። በዚህ ነገር ላይ ለብዙ ጊዜ የቆዩ ሰዎች ካሉ እነሱ ጋር ሄዳ ታስቀራ። ወጣቻል እንደሱ መሆን አለበት። ሌላ ሰብር ማድረግ አለባት። በዲኗ ላይ የፈለገ ብትፈተን ከዲኗ እንትን እንዳትል የፈለገ ቢሆን ምድራዊ ጤናችን ብናጣ ይቀርላል አኺራዊ ህይወታችን ከሚበላሽ ማለት ነው። ወጣቻል እና ስለዚህ ሰብር ማድረግ አለባት። ከታገሰች ሰብር ካደረገች ከአላህ ዘንድ ምንድነው በጣም ላቅ ያለ ይህ ነው እና እንደዚያ መሆን አለበት። እሺ ልምድ ባላቸው ሰዎች ደጋግማ ታስቀራ። ልክ እንደ ከዚያ በላይ ልታደርግ የሚገባው ሰብር ነው። ወልኢህቲሳብ ከአላህ ሱብሓነሁ ወተዓላ ዘንድ ምንዳን ተስፋ ላይ እስከ ህይወቷ ፍጻሜ ድረስ መጽናት ነው። ፈተና የፈተና ከአላህ ዘንድ በጣም ትልቅ ምንዳ አለው። إن المؤمن يؤجر بالمصيبة التي تصيبه حتى بالشوك التي يعني يشاكها كما قال النبي صلى الله عليه وسلم. مسلم بمدرس بتيان عنده مكراك الله زند من دايت سافر له من دايت سافر بالنسبة وشوهم سات كريلا هنا مسلم ما ننتو بدأ ميدان كنيا لالو النبي صلى الله عليه وسلم يا لم نايسينو ሙስሊም ማንነቱ በጣም ይደንቀኛል። መልካም ነገር ሲያጋጥመው አላህን ያመሰግናል። በዚህ መልካም ይሆንለታል። ክፉ ነገር ሲያጋጥመው ደግሞ ሰብር ያደርጋል፣ ይታገሳል። በዚህም መልካም ይሆንለታል። ففي كل ذلك خير النبي صلى الله عليه وسلم በክፉም በደጉም ጊዜ በሙስሊም መልካም ነገር እንጂ አይገኝም ማለት። ስለዚህ እዚህ ዓለም ስንኖር በክፉም በደጉም ጥሩ ነገር ካገኘን አላህን ማመስገን፣ መጥፎ ነገር ካጋጠመን ሰብር ማድረግና መታገስ ይሄ ነው መሆን ያለበት እንጂ ማማረር የለብንም። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሁሱ ጥያቄ ነበረኝ። ጥያቄው የሆነ ሐዲስ ሰማውና አንድ ሰው ሰላትን ይሰግዳል እስከ 60 ዓመት ሰላቱ አይቀበልም ብሎ ረሱላችን አለይሂ ሰላቱ ወሰለም ተናግረዋል የተባለው ያኔ እንዴት 60 ዓመት ሰግዶ ምን ጎድሎት ነው ሰላት 60 ዓመት ሰግዶ የማይቀበልበት ምክንያት? قال النبي صلى الله عليه وسلم ويأتي الرجل يوم القيامة وقد صلى 60 سنة ولم تقبل له صلاة فلعله يتم ركوعها ولا يتم سجودها ولعله يتم متى أدركوا أربعين أشكال لا تواكش متى أدركوا أشي نبياتنا صلى الله عليه وسلم السن حديث سناقروا منالو ويأتي الرجل يوم القيامة له يتنسى كان عندنا سوتش متقالو وقد صلى 60 سنة من الباتم سلسامة 7 يسجد سوتش أنا له ولم تقبل له الصلاة الذي سواء تتم صلاة تكبينة ساقين متقالو
ምክንያቱም ሲናገሩ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ወለዐለሁ يتم ركوعها ولا يتم سجودها ምናልባት ይሄ ሰው ሲሰግድ ጊዜ ሩኩዑን በአግባቡ ፈጽሞ አሟልቶ ሰርቶ ስጁድን ደግሞ በአግባቡ ሳይፈጽም ቶሎ ፈጥኖ አልፎት ሊሆን ይችላል አሉ። ወለዐለሁ يتم سجودها ولا يتم ركوعها ምናልባትም ደግሞ ስጁድን አሟልቶ ሩኩዑን አግድሎ በዚህ መልኩ ሊሆን ይችላል አሉ። ስለዚህ ችግራቸው ምንድነው ላልሽው ጥያቄሽ በአግባቡ አርካኑ ሶላትን 14ቱን ስለማይጠብቁ በተለይ ፈጥኖ የሚሰግድ ሰው ለማለት ነው። እሺ እንጂ ሶላትን አላህ Subhanahu Wa Ta'ala ከአንድ ከአማኝ ይቀበላል። ነገር ግን ያንን ረጋ ብሎ መስገድ እንዳለበት እያወቀ ሆን ብሎ ፈጥኖ የሚሰግድ ሰው ይሄ ሰውዬ ሶላት ውድቅ ይሆንበታል። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው መጣና የአስር ሶላት አልፎት ነበር። መስገድ ጀመረ። ነብዩ ሰለላሁ ዐለይሂ ወሰለም እያስተማሩ ነበር። እዚህ እያየት ነው ሰውየው። ከዚያ መጥቶ እየፈጠነ ሰግዶ መጣ ጨረሰና ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ተጋለና ሰላም አለይክ ያ ረሱላህ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ወአለይኩም ሰላም ካሉት በኋላ صلي فإنك لم تصلي አሉት። ሄደና እንደገና ተመለሰ ስገድ አልሰገድክም እንዳሉት። አሁንም ተመልሶ ሄዶ ሰግዶ መጣ። አሁንም አሰላሙ አለይኩም አላቸው። ወአለይኩም ሰላም ካሉት በኋላ صلي فإنك لم تصلي አሉት። ሄደና እንደገና ተመለሰ ስገድ አልሰገድክም እንዳሉት። አሁንም ሄደና ሶስተኛ ሰግዶ መጣ። ከዚያ በኋላ አሁንም አሰላሙ አለይኩም አላቸው። ወአለይኩም ሰላም ካሉት በኋላ አሁንም صلي فإنك لم تصلي አሉት። ሄደና እንደገና ተመለሰ ስገድ አልሰገድክም እንዳሉት። ይሄ ሰው በአራተኛው ምን አለ? والذي بعثك بالحق لا أحسن غير هذا فعلمني አለ። እዚያ በእውነት በላከህ በአላህ እምላለሁኝ ከዚህ የበለጠ አሳምሬ መስገድ አልችልምና አስተምሩኝ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ቁጭ አድርገው አስተማሩት። ስህተቱም እንደሆነ ነገሩት፣ መፍጠን እንደሆነ ነገሩት። ስለዚህ ቀደም የጠየቅሽው ጥያቄ ከመፍጠናቸው ጋር የተያያዘ ነው። ሰዎች ከልክ በላይ ፈጥነው የሚሰግዱ ሰዎችን አስመልክቶ። እሺ ኦኬ አሁን ማለት ነው አሁን እንደዚህ ፈጥነን ስንሰግድና ሱጁድ ሳዊ በሱጁድ ሳዊ መሙላት አንችልም? ለአርካኑ ሶላት እስከሆነ ድረስ በሱጁድ ሳዊ ብቻ የሚጠገን ነገር አይደለም። ረጋ ብለሽ ስገጂ ከህት ረጋ ብለሽ ስገጂ። እሺ ለምሳሌ ብዙ ጊዜ ያኔ ወዱ ማለት ነው ወዱ ሳደርግ 3 ከመጠቀም ያኔ አንድ መጠቀም ይቻላል አንድ ማለት ነው ይቻላል። አንድ ሱሐባ ሲናገር ስለ ነብያችን ሰለላሁ ዐለይሂ ወሰለም ወዱ አደራረክ ካነ ነብዩ ሰለላሁ ዐለይሂ ወሰለም የተወضأ مرة ومرة مرتين وثلاثة ብሏል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ጊዜ ወዱ ያደርጉ ነበር፣ ሁለቴም ሶስቴም አድርገዋል ብሏል። ስለዚህ አንዳንድ ጊዜ ማድረግ ትችላላችሁ። እሺ አሁን ለምሳሌ የሚያጋጥመኝ ሰላት ውስጥ ከወስዋስ የተነሳ ማለት ነው እስሰግድ አውዙ ቢላሂ ሚነሽ ሸይጣንን አበዛለሁ ማለት ነው። ሰላት እየሰገድኩት አንድ ነገር የሆነ ዕቃ ያስታውሰኛል፣ አንዳንድ ነገራቶች ያስታውሰኛል። ስለዚህ ትችላለች፣ ችግር የለውም። ማብዛትም ችግር የለውም። ወስዋስ ከገባብሽ አውዙ ቢላሂ ትችላለሽ። እሺ እና አሁንም የተለያየ ለምሳሌ ሱጁድ ውስጥ ሱብሃነ ረቢያል አላ ሁለት ጊዜ ብዬ ወይ ደግሞ ሩኩዕ ውስጥ ሱብሃነ ረቢያል አዚም 3 ካልኩት ችግር የለውም? ችግር የለውም። አይዋ እሺ ጀዛከላህ ኸይር። ሁሳ አልጨረስኩም። ጥያቄ ልጠይቅ። ሁሳ አንድ ሰው አሁን ማለት ነው ቁርአን ለማክተም አቅዶ እየቀራ እያለ በድንገት ሳያክትም ቢሞት እንዳከተመ ይቆጠርለታል? ምን አልሽ? ድጋሚ አንድ ሰው አሁን ቁርአን እየቀራ ለማክተም ማለት ነው ለመጨረስ አቅዶ ሳይጨርስ ቢሞት አንደኛው አላህ Subhanahu Wa Ta'ala ይነዳዋል። ነብያችን ሰለላሁ ዐለይሂ ወሰለም إنما الأعمال بالنيات وإنما لكل امرئ ما نوى ብለዋል። ማንኛውም ስራ ትክክል የሚሆነው በንያ ሲሰራ ጊዜ ነው፣ ሰውም የነየተውን ያገኛል ብለዋል። እሺ ካስነጠሰኝስ በሶላት ውስጥ አልহামዱሊላህ ማለት ትችላለህ ወይ ይላል። አዎ ትችላለህ። ካስነጠሰው አንድ ሰው ሶላት ውስጥ ነው አልহামዱሊላህ ማለት ይችላል። ነገር ግን ከጎን ያለውን ሰው ሳይረብሽ ሳያሰማ ራሱ ብቻ አልহামዱሊላህ ይላል። እሺ ያኛ ከጎን ያለው ቢሰማው ይርሐምከላህ ማለት ይችላል ወይ? አይችልም። ምክንያቱም አልহামዱሊላህ የሚለው የአላህ Subhanahu Wa Ta'ala ቃል ነው። ይርሐምከላህ የሚለው ግን ከሰዎች የሚመለስ የሆነ ምላሽ ነው። ስለዚህ አልহামዱሊላህ ማለት ይችላል ያስነጠሰው፣ ያኛው ግን ቢሰማም ይርሐምከላህ ማለት አይችልም። በሶላት ውስጥ ደግሞ የሰዎች ንግግር ተገቢ አይደለም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የአላህ ንግግር ከሆነ ችግር የለም።
እሺ አድሚኖች የሉ መሰለኝ እዚህ ቤት አይደለ? እሺ አብዱሰላም ጥያቄ አለ? ኡሙ ጥያቄ አለሽ? ከሌላቸው እንውረድ። አሎ ሰላም አለይኩም። ወአለይኩም ሰላም። እሱ ሰላም አለይኩም። ይሰማል ኡስታዝ? ሰማላ። ሰላም አለይኩም። ይሰማል? ሰማላ። ይሰማል ቱርክ? እሺ አሁን ይሰማል በደንብ? ሰማላ። ሰላም አለይኩም። ወአለይኩም ሰላም። ሰላም አለይኩም ኡስታዝ ይሰማል? እሺ ይሰማል። ሰላም ነው? ልጠይቅ ይሰማል ኡስታዝ? ኦኬ እሺ ኡስታዝ ጀዛከላሁ ኸይር። የመጀመሪያው ጥያቄ እንትን አንዲት እህቴ ማለት ነው ሐቂቃ ለሁለት ልጆቼ የኔንም ጨምሬ በወይፈን ማድረግ ይቻላል ወይ ትላለች። ጠይቅልኝ ብለኝ። እሺ ሐዲሱ ላይ የመጣው ሻት በሚል ነው፣ ፍየል ወይንም በግ ነው የሚታረደው እና ያ ነው መሆን ያለበት በነቢያችን ሰለላሁ ዐለይሂ ወሰለም ሱና መሰረት። ነገር ግን ሰዎች በጣም የሚበዙበት ከሆነ ያንን ቢያደርገው ችግር ይኖረዋል ብዬ አላስብም። ይቻላል ኢንሻአላህ። ሱናውን ልጠብቅ ከተባለ ግን በፍየል ወይንም በበግ አድርጉት። ነብዩ ሰለላሁ ዐለይሂ ወሰለም በእነሱ ነው ያደረጉት የተናገሩት። እሺ ኡስታዝ ጀዛከላሁ ኸይር። እሺ ሌላው ደግሞ እኔ ሰላት ስሰግድ ማለት ነው እንትን ላይ ሱጁድ ላይ እንትን ዝክሮቹን እቀያይራለሁና ማለት እንትን ብዙ ጊዜ የማዘወትረው ዝክር እንትን ይልብኛል አፌ ላይ እንትን ይላልና ይቀላቅለዋለሁ ነሳል ላይ እና ይሄ ሱጁድ ሰው እንትን ይላል እንዴ? ሱብሃነ ረቢየል አዕላ ለምሳሌ ሱብሁል ቅዱስ ረቡል መላእክቱ ወሩህ የሚለውን እላለሁኝና የሆነ ሳለ የሆነ ችግር የለውም እሱ ማለት ይችላል። እሱ ሱብሁል ቅዱስ ረቡል መላእክቱ ወሩህ ረቡል ዒዘቲ አበደን ላ የሙት መሀል ላይ ሩኩዕ ላይ ትላላችሁ። እሱ ስጁድ ላይ ሱብሃነ ረቢየል አዕላ አው ሱብሃነ ረቢየል አዕላ ወቢሐምዲ እና ዱዓዎችን ማለት ትችላላችሁ በስጁድ ውስጥ። የምን ፈሰር ባየሁት እና ስልኩን ስገዛ ጀምሮ ያደረኩ ነው እስካሁን። አይዋ ይቻላል። እሺ ሲቀላቅለው ሱጁድ ሰው ትችላለች፣ ችግር የለውም። ይሰማል ኡስታዝ? ይቻላል። እሺ ይቻላል። ይሰማል ኡስታዝ? ያላ እሺ ጥያቄ አለ ይቀጥል። ሰላም አለይኩም ኡስታዝ ሁሱ። ሰላም እንዴት ነህ ሐቢቢ? አልሐምዱሊላህ አለን አልሐምዱሊላህ። አንድ ጥያቄ ነበረኝና ሰለላሁ ዐለይሂ ወሰለም የሚለውን አሳጥሮ መጻፍ እንዴት ነው ይቻላል? እንደ ያ ነገር ሙሉ ብትጽፉ መልካም፣ እሱ ነው መሆን ያለበት። በሰለፎቻችን ቀደምቶች ያሁኑ ጊዜ ያሉ ዑለሞች ሲጽፉ ጊዜ የነብዩ ሰለላሁ ዐለይሂ ወሰለም ስም ሙሉ ነው ሰለላሁ ዐለይሂ ወሰለም ያስቀምጡ የነበረው። እሺ ሁለተኛው ጥያቄ ደግሞ እናታችንን አይሻ ረሱል ሰለላሁ ዐለይሂ ወሰለም በዛ እድሜ ያገቧት ምክንያት ይኖረዋል አይደለ? አዎ ወለም ምክንያቱም አይደለም። ምክንያቱ እጅግ በጣም አይምሮ ባለቤት ምክንያት ይኖረዋል ብዬ አስባለሁ። እስቲ ያንን ምክንያት ንገረኝ። እጅግ በጣም ምጡቅ የሆነ የአይምሮ ባለቤት ነች እናታችን አይሻ። ለዚያ ሲባል ነው አምላክ ሱብሓነሁ ወተዓላ የመረጣት እርሷን ለታቀደችው ዓላማ ውላለች። የታቀደችበት ዓላማ ምን ነበር? መለኮታዊ ራእይን ሐዲስን ወይም ቁርአንና ሐዲስን ሸምድዳ ለትውልድ እንድታስተላልፍ ነበር። ለዚህም ዓላማ በትክክል ውላለች። ከ2000 ምናምን በላይ ሐዲሶችን በጭንቅላቷ ሸምድዳ ለትውልድ አስተላልፋለች። ማንም ያለፈም የለም እንደሷ የሚመጣም አይኖርም። እንዲህ አይነት ያለው አይምሮ በጣም ተመስክሮላታል። በዚህ ጉዳይ ነው። እሺ
ቀጥሉ። ጀዛኩሙላህ አመሰግናለሁ። ጥያቄ ያለ ይጠይቅ፣ ከሌላቸው እንውረድ። እሺ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ። የክርስቲያኖችን ስጋ መብላት እንዴት ይታያል? የመጀመሪያው ጥያቄ ነው። ቢስሚላህ ወይንም በአላህ ካረዱ ይበላል። እነሱ እንደዚህ ብሎ አያርጉም። አሁን ላይ ይወርዳሉ። የአረብ ክርስቲያኖች አሉ፣ የአረብ አይሁዲዎች አሉ። አምላክን አላህ ብለው የሚጠሩ የሀገራችን ግን አላህ ብለው የአላህን ስም አይጠሩም፣ ክደዋል አላህ ስም። ስለዚህ እነዚህ ቢያርዱ አይበላም። ከአላህ ስሙ ሀገሮች ላይ ሆነን እነዚህ ቢያርዱ አይበላም። አሁን ፓክዶ ሆኖ ከሀገር ውጭ ያለን ሰዎች የምንጠቀመው ስጋ አለ እና ያ ስጋ ምንነቱን ለምሳሌ በደንብ አናውቁም። በዛ ነገር ላይ ተጠያቂ እንሆናለን። ማን እንዳረደውና እንዴት እናውቅ። ነገር ግን ሱፐር ማርኬት ተቀምጠው እናገኛለን። በሱቆች እነዚያን መብላት ይቻላል፣ ችግር የለውም። እሺ ጀዛከላህ ኸይር።